በምረቃ ስነ ስርዓቱ ላይ ተገኝተው የእንኳን ደስ አላችሁ መልእክት ያስተላለፉት የኮንታ ዞን ዋና አስተዳዳሪ አቶ ታከለ ተስፉ ዞኑ ሰፊ ተፈጥሯዊ ሀብት ያለው ቢሆንም በመሰረተ ልማት ተደራሽነት ችግር ምክንያት ህዝቡ ያለውን እምቅ ሀብት ሳይጠቀም ስለመቆየቱ አንስተዋል። ያልተነካ እምቅ የተፈጥሮ ሀብትና ቅርስ ባለቤት ቢሆንም ያለውን የገጽና የከርሰ ምድር ሀብቶቻችንን አውጥቶ ለእድገትና ለብልጽግና ለማዋል የነበረብን ዋነኛው ተግዳሮት ሁሉንም አካባቢና ህዝብ እኩል ተደራሽና ተጠቃሚ የሚያደርግ የመሰረተ ልማት ዝርጋታ አለመኖር ትልቁ ማነቆ ሆኖ መቆየቱ የሚታወስ ነው። በዞኑ አስተዳደር የተገዙት የግንባታ ማሽነሪዎች የአካባቢውን የመሰረተ ልማት ጥያቄዎች ከመመለሳቸው በተጨማሪ የገቢ ምንጭ ሆነው እንደሚያገለግሉም ዋና አስተዳዳሪው ተናግረዋል። የእነዚህ ማሽነሪዎች መገዛት የዞናችንን የመሰረተ ልማት ችግሮችን በዘላቂነት ከመፍታትም ባለፈ ልማት ማህበራችን ተጨማሪ ሀብት በመፍጠር በመንግስት ያልተሸፈኑ ሌሎች የልማት ጉድለቶችና ፍላጎቶችን መሙላት የሚያስችል ከፍተኛ አቅም እንደሚፈጥርልን ተስፋ እናደርጋለን። በንግግራቸው የዞኑን ኢኮኖሚ የሚያበለጽጉ ተቋማትን መፍጠር እንደሚያስፈልግ ያነሱት አቶ ታከለ ድህነትን የሚጸየፍ ለለውጥ የሚሰራ ማህበር መገንባት ይኖርብናልም ብለዋል። የተፈጥሮ ጸጋዎቻችንን ይበልጥ እናጎለብተው፣ ጠንክረን በመስራት ኢኮኖሚ እንፍጠር። ለህዝባችንና ለአካባቢያችን አለንታ የሚሆኑ ጠንካራ የኢኮኖሚ ተቋማትን መፍጠር ያስፈልጋል። ድህነትን የሚጠላና ለከፍታ አበክሮ የሚሰራ ማህበረሰብ መፍጠር ያስፈልጋል። ያኔ ድምር ውጤቱ ጠንካራና ለችግሮች የማይበገር ማህበረሰብን እንደምንፈጥር መረዳት ያስፈልጋል። በምረቃ ስነ ስርዓቱ ላይ ተገኝተው አስተያየታቸውን ለደቡብ ሬዲዮና ቴሌቪዥን ድርጅት ያካፈሉት የዞኑ ተወላጆች ይህን ቀን በማየታቸው ላቅ ያለ ደስታ እንደተሰማቸው ገልጸዋል። በባለፈው ታሪክ በርካታ ውጣ ውረድ የወረባትና ዛሬ ደግሞ በመናደርገው ነገር ላይ እጅግ ለኮንታ ህዝብም ለኮንታ እንደተወላጅም ብርሃን ያየንበት እግዚአብሔር እቺን ትግላችን ውጤታማ አድርጎ ለዚህ አበቃ አምላካችን ካለ ለወደፊቱ ጥሩ ውጤት እንዳለ ጥሩ ለውጥ እንደሚመጣ እየተማመንን አሁን ተስፋ ቆርጠን ነበረ። አሁን ተደስተናል። አሁን አድገናል። እኔ ራሴ ወደ 75 ዓመቴ ነበረ። አሁን እንደ ልጅ ይህን ተስፋ ለመጠቀም እንኳን በአይኔ ለማየቴ ይበቃል። እንኳን ባይሰራም ለልጄ ይበቃል።